ድንጋይ በድንጋይ ላይ እንደተሰራ ሳይፈርስ አይቀርም ብዬ እንዳይቀር በእውነት እነግራችኋለሁ። በዚህ ምድር ላይ ሳይፈርስ የሚቀር ነገር ምንድን ነው? በዚህ ምድር ላይ ለዘላለም ሕያው ሆኖ የሚኖር ነገር ምንድን ነው? በዚህ ምድር ላይ ፀሐይም ይጨልማል፣ ጨረቃም ደም ይሆናል። በዚህ ምድር ላይ የለመለመም ይደርቃል፣ የነቃ የመነጨ ውሃም ተመልሶ ወደ ደረቅነቱ ይገባል። የነበረው ሁሉ እንዳልነበር ይሆናል። በዚህ ምድር ላይ ለዘላለም ሲታይ የሚኖር ሕያው ሆኖ የሚኖር ነገር ምን አለ? ወገኖቼ በማን ልንድን እንችላለን? እኛስ በወረደው በተወለደው በክርስቶስ ነው እንጂ በሌላ በማን ልንድን እንችላለን? በማን ልንመካ እንችላለን? ወገኖቼ በተቆረሰ ሥጋው በፈሰሰ ደሙ ነው እንጂ በምን ልንታረቅ እንችላለን? ከአምላክ ወገኖቼ የፀሐይን ብርሃን ወደማናይበት ዓለም እኮ ነው የምንሄደው። ክፉ ዓለም ወደዚያ ነው የምንጣለው። ፀሐይና ጨረቃ እንኳን ወደማያበሩበት ዓለም ነው የምንጣለው። እየተጣላንም እየተፋቀርንም ከምንኖራቸው እንደኛ ካሉ ሰዎች ጋርም አይደለም የምንኖረው፣ ከአጋንንት ጋር እንዳንኖር አስቀድሞ ምልክቱን የነገረን ለዚህ ነው እግዚአብሔር። ያልቃል ብለን እንድንዘጋጅ እንድንጠነቀቅ ነው የነገረን እግዚአብሔር። በሚያልቅ ዓለም ስንፋጭ የማያልቀው ዓለም እያመለጠን ነው። በሚያልፈው ስንጨቃጨቅ የማያልፈው እያመለጠን ነው ወገኖች። እንደ ፀሐይ እንደ ጨረቃ የቀደመውን ብርሃናችንን ይዘን አያችሁ። ፀሐይ ከተፈጠረ እስከ ዛሬ ብርሃኑን አልቀነሰም። ጨረቃም እንዲሁ ነው፣ መንገዱን አልቀየረም። ከዋክብትም እንዲሁ ናቸው፣ ስፍራቸውን አልለቀቁም። ክርስቲያን ማለት በዘመን ብዛት የሚለወጥ አይደለም። ክርስቲያን ማለት ወገኖቼ በዘመናዊነት ሰበብ ክርስትናውን የሚለቅ አይደለም። የሚታየውና በማይታየውም ነገር ሁሉ የጠበቀን ከሚመጣውም ሆነ ካለፈው ችግር የሚጠብቀን የሚረዳን የረዳን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። አሜን። የዓለም መጨረሻ በሚል ርዕስ የዛሬውን ትምህርት እንጀምራለን። በማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ነው የምንነሳው። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሆንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ሆነው ለብቻው ሳለ ቀርበው ንግረነ ማይዜ ይከውን ዝንቱ ሁሉ ወምን ተአምሩ ለምጻተከ ወለህልቀተ ዓለም ንገረን፣ ይህ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው? ብለው ነገሩት ይላል፣ ጠየቁት ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ደብረ ዘይት ከተማ ላይ ተቀምጦ ፊቱን ወደ ኢየሩሳሌም መልሶ በፊት ለፊቱ የቆመውን የአይሁድን ቤተ መቅደስ እየተመለከተ ስለ ቤተ መቅደሱም አንዳንድ ነገር እያስረዳቸው ጥያቄያቸውን ይመልስላቸው ጀመረ። እዚያ ቦታ ላይ የተቀመጡበት ምክንያትም አንዱ እሱ ነው። የአይሁድ ቤተ መቅደስ እጅግ አምሮ ይታይ ነበር በዚያ ወቅት። ያንን አይተው ደቀ መዛሙርቱ የሕንፃውን ማማር ውበቱን ተመልክተው በተለይም የማታና የማለዳ ፀሐይ ሲያርፍበት እጅግ ያሸበርቅ ነበርና የሚያሸበርቀውን ሕንፃ ተመልክተው አራይ ወለድቀ ሕንፃው ለቤተ መቅደስ የቤተ መቅደሱን ሕንፃ አይተው እንዲህ ሲያምርበት የበለጠ እያማረ ሲሄድ ዓለም ያልፋል ይጠፋል ትላለህን ብለው ጠየቁት ይላል። እሱ ግን ምን አላቸው? አማን ለክሙ ይታደግ ዘ እብን ሊበረን ዘእየተነሳ ድንጋይ በድንጋይ ላይ እንደተሰራ ሳይፈርስ አይቀርም ብዬ እንዳይቀር በእውነት እነግራችኋለሁ አላቸው። እነሱ እያማረ ሲሄድ የሚፈርስ ስላልመሰላቸው ነው። እሱ የሚያውቀው እሱ የሚያየው የሚመጣውን የሚገጥማቸውን ነው አይሁድ። እነሱ ደግሞ የሚያዩት የቤተ መቅደሱን ማማር
የህንፃውን ማማር እየተመለከቱ እንዲህ ሲሆን ዓለም ያልፋል ዓለም ይጠፋል ትላለህን ብለው ነበር እየጠየቁት የነበረው። የሚያምር ነገር ሁሉ አይጠፋምን? የቆመስ አይወድቅምን? የተሰራ ሳይፈርስምን? በዚህ ምድር ላይ ሳይፈርስ የሚቀር ነገር ምንድን ነው? በዚህ ምድር ላይ ለዘላለም ሕያው ሆኖ የሚኖር ነገር ምንድን ነው? በውኑ ኃይለኛ አይረታምን? በዚህ ምድር ላይ በውኑ ጥበበኛ ጥበቡ ከንቱ ሆኖበት አይተን አይደለም? በዚህ ምድር ላይ ፀሐይን ይጨልማል፣ ጨረቃም ደም ይሆናል። በዚህ ምድር ላይ የለመለመም ይደርቃል፣ የነቃ የመነጨ ውሃም ተመልሶ ወደ ደረቅነቱ ይገባል። የነበረው ሁሉ እንዳልነበር ይሆናል። በዚህ ምድር ላይ ለዘላለም ሲታይ የሚኖር ሕያው ሆኖ የሚኖር ነገር ምን አለ? ምንም የለም። ደቀ መዛሙርቱ ይህን አልተረዱምና እንዲህ ሲሆን ይፈርሳል ትላለህን ብለው ጠየቁት። እሱ ግን እንዲፈርስ እንዲጠፋም በእርግጥ ነገራቸው። በእርግጥም ቀኑ ቀርቦ ነበር። ያን ሕንፃ አይሁድን የሚቃወሙ ሰዎች መጥተው ሊያፈርሱት፣ በአይሁድ ኃጢአትና በደል ምክንያት ሕንፃው ቤተ መቅደሱ ሊፈርስ ሊረክስ፣ ከፈረሰው መቅደስ ይልቅ የረከሰው ሰውነታቸው የረከሰው ቅድስናቸው ያሳዝናል። እሱም ክርስቶስን ባለመቀበላቸው በኢየሱስ ክርስቶስ ባለማመናቸው ምክንያት የሆነ ነው። አሕዛብ ከወረሯት ሰራዊት ከከበባት ከኢየሩሳሌም ይልቅ አጋንንት የከበቧት የአይሁድ ሰውነት ክርስቶስን ታሳዝነው ነበር፣ ታስለቅሰው ነበር። እግዚአብሔርን ያሳዘነችው ክርስቶስ ያለቀሰው በዚህ ምክንያት። ክርስቶስ ለሞቱ ሰዎች አልቅሷል። ክርስቶስ አጋንንት ለከበቧት ለአይሁድ ሰውነትም አልቅሷል። ወሶበሪያ ለሀገር በከይል ያለ 3 ጊዜ ሲያለቅስ ታይቷል ክርስቶስ። አንድ ጊዜ ስለ አልዓዛር፣ ሁለተኛ ስለ ይሁዳ፣ ሶስተኛ ስለ አይሁድ ወይም ስለ ኢየሩሳሌም። ኢየሩሳሌም ማለት አይሁድ ናቸው። ስለ ኢየሩሳሌም ሲያለቅስ ክርስቶስ ስለ አይሁድ ሰውነት ማዘኑ ማልቀሱ ነው። የአይሁድን ሰውነት አጋንንት ከበዋት መዘባበቻ መሳለቂያ አድርገዋት ባየ ጊዜ ኢየሱስ ክርስቶስ አለቀሰ። ይሁዳንም ከወንድሞቹ ተለይቶ ሰይጣን ማርኮ ሲወስደው እያየ ያለቅስለት ነው። ሲነግረው አልሰማምና ሲመክረው ታውቆብኛል ብሎ ንስሐ አልገባምና አለቀሰለት ይላል። እግዚአብሔር የሚያዝነው እግዚአብሔር የሚጸጸተው መቼ እንደሆነ ታውቃላችሁ? ሰው ቃሉን ሰምቶ መመለስ አይችል ያለቀን ነው። ንስሐ የሚገባ ሰው የጠፋ እንደሆነ ነው። የእግዚአብሔር ሐዘኑ ያን ጊዜ ነው። ለአይሁድ ያለቀሰውም ለዚህ ነው። ቢነግራቸው የማይመለሱ በመሆናቸው ከዚህ በኋላ ሌላ ክርስቶስ አይወርድላቸው፣ ከዚህ በኋላ ሌላ ኢየሱስ አይወለድላቸው፣ ሌላ መሲህ የላቸው፣ ተቀብቶ ሊያድናቸው የሚችል ሌላ ንጉሥ፣ ነፃ ሊያወጣቸው የሚችል ነፃ አውጪ የላቸው። ይሄው ነው በአህያ ተጭኖ ወደ መቅደስ የገባው ክርስቶስ። ነፃ የሚያወጣቸው እሱ ነው። የሕፃናትን አንደበት የፈታው፣ ጨቅሎች ከእናቶቻቸው ጀርባ ላይ ሆነው እንዲዘምሩለት እንዲያመሰግኑት ያደረጋቸው የፈቀደላቸው፣ ሊያድናቸው የሚቻለው ያዳናቸውም እሱ ነበር። እሱንም አንቀበልም። በዚህ ካልዳኑ በሌላ በምን ሊድኑ ይችላሉ? በነቢያት ነገራቸው። ኋላ ደግሞ እነሱን ባይሰሟቸው እነሱን ሰምተው ባይመለሱለት እሱ ራሱ መጥቶ አስረዳቸው፣ ነገራቸው። ከነገራቸው ከሱ በቀር ከተወለደላቸው ከወረደላቸው ከሱ በቀር ሊወርድላቸው ሊወለድላቸው የሚችል ሌላ ማንም የለም። በወረደው በተወለደው ደግሞ አላመኑም። የተቆረሰ ስጋውን እንደ ምናምንቴ እንደ ረከሰ በድን ቆጥረው ጣሉት፣ ወደ መቃብር ወረወሩት። ለዚያ ለተቀደሰው ሰውነቱ መራራ ሞት ጋቱት፣ አጠጡት እንጂ አንዳቸውም ሊድኑበት አልፈለጉም። በሕይወት ሳለ ልብሱ እንዳሰው ድነውበታል። ከሞተ በኋላ ግን በድን ርኩስ እንደምትለው እንደ ኦሪት ዘመን በዚያ ዘመን ነበሩና በድን ርኩስ ብለው ወደ መቃብር ወርውረውታል።
ማንም ወደ መቃብሩ መጥቶ በአይሁድ ልማድ እንደ ልማዳቸው እንኳን ሽቱ እንዳይቀባው ከልክለውበታል። ስለዚህ በማን ሊድን ይችላሉ? ወገኖቼ በማን ልንድን እንችላለን? እኛስ በወረደው በተወለደው በክርስቶስ ነው እንጂ በሌላ በማን ልንድን እንችላለን? በማን ልንመካ እንችላለን? ወገኖቼ በተቆረሰ ሥጋው በፈሰሰ ደሙ ነው እንጂ በምን ልንታረቅ እንችላለን ከአምላካችን ጋር? ወገኖቼ አሁን በተሰበከው ወንጌል ንስሐ ብንገባ ነው እንጂ በሌላ በምን ልንድን እንችላለን? ሌላ ወንጌል እንጠብቃለን? ሌላ ወንጌል ይወርድልናል፣ ይሰበክልናል? ከክርስቶስ ሌላ ሊቀ ካህናት ይሾምልናል፣ ይመጣልናል? አይመጣም። ሌላ ይወርድ የምትጠብቁት አለ? ንስሐ የማንገባው የማንመለሰው ክርስቶስ በወደደው በመረጠው መንገድ የማንሄደው የማንጓዘው እግዚአብሔር ባስተካከለልን ሕይወት ውስጥ ገብተን የማንመራው ሌላ ምን ጠብቀው መስያለን? የሚያድነን ተስፋ የምናደርገው ሌላ አለ? ሌላ ከደጅ የምንጠራው ምን ጠብቀው መስያለን? ነፃ ያወጣን ዘንድ። ታዲያ አጋንንት ሰውነታችን መዘባበቻ አድርገውት እስከ መቼ ድረስ እንኖራለን? አጋንንት መሳለቂያ አድርገውት ልባችንን ተካፍለው ገዝተውት አጋንንት ወርሰውት እስከ መቼ እንኖራለን? አይሁድ ለዚህ ነበር ያሳዘኑት። እንኳን ቤተ መቅደሱ ሰውነታቸው ይፈርሳል፣ እንኳን ቤተ መቅደሱ ሰውነታቸው ለአጋንንት መመላለሻ ሆኗል። እንኳን ኢየሩሳሌም መሬቷ የሰው ልብም ረክሷል ሲል ይፈርሳል አለ። ይህ መቼ ይሆናል? ንገረን። የዓለም መጨረሻ መቼ ነው? ልካለም ያልፋል። ልካለም መጨረሻ አለው ወገኖች። ልክ ሁሉም ነገር ያበቃል፣ መጨረሻ አለው። እነሱ ሲጠይቁት እሱ የመለሰላቸው ዓለም አያልፍም ብሎ አይደለም። ዓለም እንደሚያልፍ ምልክቱ እየነገራቸው ነው። ይህ መጨረሻውን ዘመን ምልክት ነገራቸው። ዓለም አያልፍም አላላቸውም። ማን ነግሮን ነው ወገኖች ዓለም እንደሚያልፍ? ይህን ዓለም እንዲሁ ትንሽ ብለን መከራችንን የምናየው ማን ያስተማረን? የዚህ ዓለም መጨረሻ የለውም ብሎ መጨረሻ እንዳለው አድርገን እኮ ነው እንደሌለው አድርገን እኮ ነው እየተጓዝን ያለነው፣ እየተስማማ እየተመቻቸን ያለነው። መጨረሻ እንዳለው የሚያምን ሰው የዓለም ወንድሙ ገሎ መኖር ይፈልጋል? የዓለም መጨረሻ እንዳለው የሚያምን ሰው ንስሐ ሳይገባ ይኖራል? እንደሚያልቅ እያሰበ እያወቀ አንድ ሰው ለቀጣይ ሕይወቱ ሳይዘጋጅ ይኖራል? በእውነት የያዝነው የጨበጥነው ነገር እጃችን ላይ ያለው ነገር እንደሚያልቅ ካሰብን ለሚመጣው ቀን የሚመጣ ሌላ ነገር እናዘጋጅ አይደለም እንዴ? በዚህ ዓለም ላይ የዓለም መሪዎች ለሚቀጥለው ዓመት በጀት የሚሰሩት ቀኑ ሳያልቅ ነው፣ ዓመቱ ሳያልቅ ነው፣ ዓመቱ ሳይዘጋ ነው። ለሚቀጥለው ዓመት በጀት ያውጃሉ። እኛ በዚህ ምድር ሆነን ለወዲያኛው ዓለም ካልተዘጋጀን ወገኖች ዓለም እንደማያልፍ የተረዳን አይመስልም። አሁን ብዙ ሰው ዓለም እንደማያልፍ ሆኖ እንደሚያልቅ መጽሐፍ ቅዱስ እየነገረ መጨረሻ አለው። የዓለም መጨረሻ አለው። መቼ ነው የሚያልፈው? መቼ ነው የሚያልቀው? የሚያበቃው መቼ ነው? የዓለም መጨረሻ ወገኖች በእያንዳንዳችን ልብ የዓለም መጨረሻ ዛሬ መሆኑን ልናውቅ ይገባናል። ዓለም በእናንተ ዘንድ ዛሬ ሊበቃት ይገባል። አሸሸ ገዳሜ ማለት መዝፈን፣ መደነሱ፣ መሳቅ፣ መጫወቱ፣ አሉባልታ ማውራቱ ይብቃው። የዓለም መጨረሻ ማለት እሱን ዓለምን ከልብ አውጥቶ መጣል፣ በዚህ ዓለም እንደሚኖር ሰው ሳይሆን በዚህ ዓለም በኩል አድርጎ ወደ እግዚአብሔር መንግሥት እንደሚተላለፍ እንደሚሸጋገር ሰው ነው መኖር ያለብን። ይሄማ ያበቃል፣ ይሄማ ያልቃል። ያውም የተነገሩ ምልክቶች በሙሉ በዘመናችን አልተፈጸሙምን? አልተደረጉምን? በእውነት ክርስቲያኖች እየተፈጸሙ እያያቸው አይደለም እንዴ? ምልክቱን ከተነገረው ምልክት መካከል የቀረ የትኛው ነው? እንዳያስቷችሁ ተጠንቀቋል። ብዙ አሳቾች ይመጣሉና ብሎ የክርስቶስ ተቃዋሚ መንፈስ የሚበዛበት ዘመን እንደሚሆን የመጨረሻው ዘመን ነግሮናል።
የዓለም መጨረሻማ ሁሉ ወገኖች፣ የዓለም መጨረሻማ ዛሬ ነው። አሳቾች የበዙበት ዘመን ነው። ስለ ክርስቶስ በሐሰት ብዙዎቹ የሚናገሩበት ዘመን፣ ስለ ክርስቶስ እውነት የሚናገሩትን እንዳይናገሩ የሚያስጠነቅቁበት የሚያሳድዱበት ዘመን። የዓለምማ መጨረሻው ደርሷል ወገኖቼ። ልትይዙት ልትጨብጡት ስትሉ ሹልክ ብሎ የሚጠፋ ዓለም፣ ደረስንበት ስትሉት ገና ሩቅ እንደሆነ የሚታይ ዓለም። የዚህ ዓለምማ መጨረሻ ወገኖቼ ይታወቃል። ይሄው ምልክቱ ጦርነት፣ የጦር ወሬ እየሰማን እየተደረገ የማያቋርጥ ረሃብ እያየን ነው። በሰው ላይ ሲፈስ እየተመለከትን ነው። ወንድም ወንድሙን ሲጠላ እየተመለከትን ነው። ከልባችን የሚፈልቀው ጥላቻ ምድርን ሞልቷታል፣ ምድርን ሸፍኗታል። ሰማዩን ሳይቀር እንደ ደመና ጋርዶብናል። እግዚአብሔርን እንዳናይ አድርጎናል፣ ከልክሎናል። ስለዚህ የዓለም መጨረሻው አልደረሰም ብሎ የተዘናጋ ሰው ካለ ከዛሬ ጀምሮ የዓለም መጨረሻ ምልክት እየታየ መሆኑን ሊያውቅ ይገባዋል። ወገኖች የማለቅ ምልክት እየተመለከተ በልብሱ ላይ የመቀደድ ምልክት እያየ ልብስ ለሌላ ቀን ልብስ የማይገዛ የማያዘጋጅ ሰው አለ። ራቁቱን መሄድ ካልፈለገ በስተቀር ይህን ሊያደርግ አይገባው። ማለቁን የተረዳ ያየ ሰው ሁሉ ለሚቀጥሉት ቀናት ራሱን ማዘጋጀት ይኖርበታል። ወይ ራቁቱን ለመሄድ ወይ ደግሞ ሌላ ልብስ አዘጋጅቶ ልብሱን ገላውን ለመክደን ራሱን ማዘጋጀት ይኖርበታል። ምክንያቱም እያለቀ ስለሆነ። ካለቀ ምን ይሆናል? መብራታችሁ ላይ ያስገባችሁት ብር ቢያልቅባችሁ ከዚያ በኋላ ብርሃን እንደሌለ ስለምታስቡ አስቀድማችሁ ትሞሉት የለም፣ አስቀድማችሁ ታዘጋጁ የለም። ወገኖች የፀሐይን ብርሃን ወደማናይበት ዓለም እኮ ነው የምንሄደው። ክፉ ዓለም ወደዚያ ነው የምንጣለው። ፀሐይና ጨረቃ እንኳን ወደማያበሩበት ዓለም ነው የምንጣለው። እየተጣላን እየተፋቀርን ከምንኖራቸው እንደኛ ካሉ ሰዎች ጋርም አይደለም የምንኖረው፣ ከአጋንንት ጋር እንዳንኖር አስቀድሞ ምልክቱን የነገረን ለዚህ ነው እግዚአብሔር። ያልቃል ብለን እንድንዘጋጅ እንድንጠነቀቅ ነው የነገረን እግዚአብሔር። በሚያልቅ ዓለም ስንፋጭ የማያልቀው ዓለም እያመለጠን ነው። በሚያልፈው ስንጨቃጨቅ የማያልፈው እያመለጠን ነው ወገኖች። እግዚአብሔር የሚመጣበት ቀን እየቀረበ ነው። ቀኑ ቀርቧል። መጽሐፍ የተናገራቸው ምልክቶች ሁሉ እየተደረጉ ነው። ፀሐዩም ይጨልማል፣ ጨረቃም እንደሚሆን ከዋክብትም ይረግፋሉ የተባለበት ፀሐይ የተባለው በቁሙ ፀሐይ እንዳይመስላችሁ ወገኖቼ። ካህናቱ ናቸው፣ ሊቃነ ካህናቱ ጳጳሳቱ ናቸው፣ የቤተ መቅደሱ አገልጋዮች ፀሐይ የተባሉት ይጨልማሉ። ይሄ ማለት በመንፈሳዊው ሰማይ ላይ በመንፈሳዊ ሕይወት የሚያበሩ አይሆኑም ማለት ነው። በዓለም ሐሳብ እያዛሉ ፀሐይን ደመና በጋረዳት ጊዜ በቀኑ ትጨልማለች አይደል? ትጠፋለች አይደል? ካህናቱንም የቤተ መቅደሱንም አገልጋዮች የዓለም ሐሳብ የሥጋ ምኞት ይሸፍናቸዋል፣ ይጋርዳቸዋል ማለት እኮ ነው። ጨረቃም የተባለ በቁሙ ጨረቃም እንዳይመስላችሁ። ጨረቃ የተባሉ የዓለም መሪዎች ናቸው። የዓለም መሪዎች እንዲሁ ይጠፋሉ፣ ራስ ወዳዶች ይሆናሉ። እንደ ዳዊት ስለ ሕዝቡ በራሳቸው ላይ ሞትን የሚያመጡ እኔ አለ ዳዊት እኔ እረኛቸው የጠባቂያቸው አጠፋው እንጂ እነሱ ምን አጠፉ አለ። በእግዚአብሔር ፊት ቆሞ ሕዝቡን ይቅር በል እኔን አጥፋ አለ ሙሴ። ስለ ሕዝቡ ሲጸልይ ምን አለ? እኔ ነኝ የበደልኩ ጌታ ሆይ እኔን አጥፋ፣ ሕዝቡን በሕይወት ተወው አለ። እንደ ሙሴ እንደ ዳዊት ራሱን ሰጥቶ የሚያድናችሁ መሪ ልታገኙ ትችላላችሁ። እንደ ሙሴ እንደ ዳዊት ራሱን ሳያስቀድም የሚመራ መሪ። ሙሴ ህብስት አበርክቶ፣ ሙሴ ህብስት ከደመና ላይ አውርዶ ራሱን ሳይበላ ለሕዝቡ ይሰጥ ነበር እንጂ ራሱ አይበላም። ውሃ ከዓለት ላይ በፈለቀ ጊዜ ጠጥቶ አያጠጣም። ጠጡ ይላችሁ ነበር እንጂ መሪ እንደዚህ ነው አይደል? መሪያችሁ እንደ
ሙሴ ከፈርዖን ጋር ሊከራከርላችሁ ይችላል? ጨረቃ ማለት አይደል? ጨረቃም ትጠፋለች የተባለው ለዚህ ነው። ከዋክብትም ይረግፋሉ። ቅዱሳን በቅዱሳን ስፍራ የሚገኙ ለቅድስና የሚሆነውን ቆብ የለበሱ መነኮሳት ለቅድስና የሚሆነውን ክርስትና የያዙ ምዕመናን ለቅድስና የሚሆነውን መንፈሳዊ ልደት ያገኙ ሁሉ ይወድቃሉ። እኛም ሁላችን በዲያብሎስ ወጥመድ ውስጥ የምንያዝ መሆናችንን የሚያሳይ እኮ ነው። እኛ የተወለድናትን ልደት ተወልደው አባቶቻችን አክሊል የደፉባት በመንግሥተ ሰማያት እውነተኛ ኑሮ ኖረባታል። እውነተኛ ኑሮ መኖርም እኮ ተሳነን ወገኖች። እንደ ሰማይ ከዋክብት ሆነን ሳለ እንደ ምድር ድንጋይ ሆነናል የማናበራ እንዲያውም እንቅፋቶች ሆነን ያስቸገር በጣም ብዙዎች። ግን መጽሐፍ አስቀድሞ ነግሮናል። የዓለም መጨረሻ ላይ ከዋክብት ይወድቃሉ ነው ያለው። ምዕመናን ራሳቸው በስጋ ፍላጎታቸው ውስጥ ተጠምደዋል። የስጋ ፍላጎቱ ያልገዛው ማን ነው ዛሬ? ለራሱ ያላደላ ማን ነው ዛሬ? መንፈሳዊ ሕይወቱን ችላ ያላላት ሰው ማን ነው ዛሬ? ወገኖቼ በእኛም በእናንተም በኩል መቅደሱ ፈርሷል። በእኛም በእናንተም በኩል እግዚአብሔር ማረፊያ ሰጥቷል። እግዚአብሔር ሲመጣ በደመና የሚነጠቅ ከኛ መካከል ማነው ለመቀበል? ክርስቶስ ሲመጣ ቅዱስ ጳውሎስ እንዳለ ልትመሰጥ በደመና ከመቀበል ወሳየን በደመና እንነጠቃለን። ቅዱስ ቅዱስ እያለ ለማመስገን እንነጠቃለን። ከኛ መካከል ለዚህ ክብር የሚበቃ እግዚአብሔር ያገኝ ይሆን ሰው እንዲህ ወደ እንድንጠብቀው ነው የሚፈልገው። እንደ ፀሐይ እንደ ጨረቃ የቀደመውን ብርሃናችንን ይዘን አያችሁ። ፀሐይ ከተፈጠረ እስከ ዛሬ ብርሃኑን አልቀነሰም። ጨረቃም እንዲሁ ነው፣ መንገዱን አልቀየረም። ከዋክብትም እንዲሁ ናቸው፣ ስፍራቸውን አልለቀቁም። ክርስቲያን ማለት በዘመን ብዛት የሚለወጥ አይደለም። ክርስቲያን ማለት ወገኖቼ በዘመናዊነት ሰበብ ክርስትናውን የሚለቅ አይደለም፣ ቅድስናውን የሚያጣ አይደለም። ክርስቲያን ማለት ሁልጊዜ ቅዱስ ሆኖ እንደ ፀሐይ እንደ ጨረቃ የሚኖር ነው። ፀሐይ ስታበራ እንደምትኖር ሁልጊዜ እውነተኛውን የሚኖር ፀሐይ በወጣች ጊዜ የምታስቸግራቸው ፀሐይ እንዳታገኛቸው ጥላ ለጥላ የሚሄዱ ሰዎች ሊኖሩ ይችላሉ። ይሄ የራሳችሁ ፍላጎት ነው። እናንተም እውነተኛ ኑሮ እንኑር ባላችሁ ጊዜ ቢጣላችሁ የማይፈልጓችሁ ሰዎች ሊኖሩ ይችላሉ። ወገኖቼ እናንተ ግን ፀሐይ የሚሞቀኝ የለም ብላ መውጣቷን እንደማትተው ሁሉ እኛም እውነት ብንናገር ማን ይሰማናል ሳትሉ እውነት ተናገሩ። እውነተኛውን ኑሮ ብኖር ማን ይወደኛል ሳትሉ እግዚአብሔር የፈቀደላችሁ እድሜ እስኪያልቅ ድረስ እውነተኛ ኑሮ መኖር እንድትለማመዱ ልትወዱ ይገባል ክርስቲያኖች። ምክንያቱም ያንን መጨረሻ ቀርቧል፣ ቀኑ ቀርቧል። እግዚአብሔር የሚመጣበት ቀኑ ቀርቧል፣ ዓለምን የሚፈጸምበት። ይሄ ዓለም ሲያልቅ የሚመጣው ደግሞ እጅግ የተሻለ በመሆኑ እንደሰታለን እንጂ አንደነግጥም። አትደንግጡ አለ ኢየሱስ ክርስቶስ ራሱ። እውቁ ወይ ተደንግጡ፣ እወቁ፣ ተጠንቀቁ፣ አትደንግጡ። ይህ ሊሆን ግድ ነውና፣ ይህ ሊሆን ግድ ነው። ጦርን የጦር ወሬ መስማት ግድ ነው። ሐሰተኛ አስተማሪዎችን መስማት ግድ ነው። አሁን እኮ በቃ በሚዲያ ሁሉ የምንሰማቸው የሐሰት ትምህርቶችን ስንሰማ ጆሮ ጨው ያደርጋል። ግን ይሄ ሊሆን ግድ ነው። እባብ መርዙን ሊተፋ ግድ ነው። አውሬው ጅራቱን ሊያወራጭ ግድ ነው። ይሄ ሊሆን ግድ ነው። ወገኖቼ በመጽሐፍ ተጽፏል። ይሄ በሆነ ጊዜ አትደንግጡ እንደው ማለት ነው። ስለዚህ ወገኖቼ አሁን ልንጠነቀቅ ነው እንጂ የሚገባ ልንጨነቅ አይደለም። አሁን እኛ የሚያስጨንቀን የሥጋ ኑሮ ነው። አሁን እኛ የሚያስጨንቀን የቤታችን መፍረስ ነው። አሁን እኛ የሚያስጨንቀን በምድር ላይ የጎደለብን ነገር ነው። ይልቁንስ ተጠንቀቁ የተባልነው እንዳያስቱ ነው። ይልቁንስ ተጠንቀቁ ተጠበቁ የተባልነው ኃጢአት ወግታ እንዳትጥለን። ክርስቶስ በሚመጣበት ጊዜ ክርስቶስን ሊቀበሉ ከሚወጡ ቅዱሳን እንዳንዱ ነው። ያን ጊዜ የሚያለቅሷል፣ ያን ጊዜ የሚስቋል። ያን ጊዜ የሚያለቅሱ
ሳቃቸውንና ተድላ ደስታቸውን ዛሬ የጨረሱ ናቸው። ዛሬ በሁሉም ነገር ደስ ይላቸው ዘንድ እንዳያዝኑ ብለው ስለ ክርስቶስ እውነተኛ ኑሮ መኖር የፈሩ ሰዎች ነገ ያለቅሳሉ። ዛሬ በምድር ላይ ስለ ክርስቶስ መከራን የተቀበሉ ግን ነገ ይስቃሉ፣ ይደሰታሉ። ደስታቸው የሚሆነው ክርስቶስ መጥቶላቸው ዛሬ በምድር ላይ ቃሉን ሰምተው ደስ የሚላቸው ከሆነ ዛሬ በምድር ላይ ክርስቶስን አስበው ደስ የሚላቸው ከሆነ ዛሬ በምድር ላይ ንስሐ ገብተው ደስ የሚላቸው ንስሐ በመግባታቸው ስጋቸው ትጨነቃለች። በዚህ ምክንያት ዓይናቸው ያለቅሳል፣ ልባቸውም ይደክማል። ግን ክርስቶስን በማሰብ ደግሞ ልባቸው ደስ ይሰኝላቸዋል። እንዲህ ሆነው የሚኖሩት ክርስቶስ መጥቶላቸው ከእሱ ጋር ለመንግስት በተሰለፉ ጊዜ ከእሱ ጋር በሚለቅሱ ጊዜ ደስ ይላቸዋል። ወገኖቹ ዛሬ ያለ መጨረሻ የሚነገርበት ቀን ነው። ዛሬ ጻድቃን ከክርስቶስ ጋር የሚለቅሱበት ቀን ነው። ዛሬ በምድር ላይ ሳሉ መከራ በስሙ የተቀበሉትን ሁሉ ክርስቶስ የሚያከብርበት ቀን ነው። የዓለምን መጨረሻ የሚጠባበቁ በጣም ብዙ ቅዱሳን ይሄ ዓለም አልቆ ደህነኛው ዓለም እስኪመጣላቸው ድረስ ይሄ ዓለም አልፎ ዋናውን ዓለም እስኪቀበሉ ድረስ የሚጠባበቁ በጣም ብዙዎች ናቸው። የተሻለ ቤት ሰርተው አሳይተውት ይሄ ቤት ያንተ ነው ብለውት እዚያ ለመግባት የማይጓጓ ከኛ መካከል ይኖር። የተሻለ ደመወዝ ቆርጠውለት በዚህ ቀን ስራ ተጀምራለህ ቢሉት ከኛ መካከል አንድ ሰው ያችን ደመወዝ እስኪቀበላት ድረስ በዛችን ደመወዝ ተቀጥሮ መስራት እስኪጀምር ድረስ የማይቸኩል ሰው ይኖር? ቀኖቹ ይረዝሙበታል እንጂ እኮ ቀን አያጥርበትም። ያ ሰው ያንን ደመወዝ እስኪበላው እስኪቀበለው ድረስ ያንንም መልካሙን ቤት ያማረውን የተሻለውን ቤት እስኪኖርበት ድረስ ይጓጓል፣ ይቸኩላል። እኛም እንደዚያው ነን ወገኖቼ። መጪውን ዓለም ተስፋ በማድረግ እንቸኩላለን። የሚመጣውን ንጉሥ ክርስቶስን በማሰብ እንፈጥናለን። ዓለም አልፎ ዓለም አልቆ መልካሙ ዘመን እስኪሰጠን ድረስ እንቸኩላለን ወገኖቼ። አሁን በዓለም መጨረሻ ዘመን ላይ ያለን እኛ ሁላችን ወገኖቼ የተባልናቸውን ትእዛዛት እንጠብቅ። በተለይ ሶስቱን ተጠንቀቁ፣ ተጠበቁ፣ ተዘጋጅታችሁ ኑሩ የምትለዋል በደንብ አስታውሱ። ተጠንቀቁ፣ ተጠበቁ እና ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ በንስሐ ተጠበቁ፣ ከኃጢአት ነው። ተጠንቀቁ እንዳያስታችሁ ነው። እስኪ ተጠንቀቁ በሉ፣ ተጠበቁ በሉ፣ ተዘጋጅታችሁ ኑሩ። እነዚህ ሶስቱ የዚህ ዘመን መልእክቶች ናቸው። ደግመላችኋለሁ። ተጠንቀቁ ከመናፍቃን ትምህርት ነው፣ ከተሳሳተ ትምህርት ክርስቶስ ካስተማረው ትምህርት ውጭ ከሆነው ሁሉ ተጠንቀቁ። ተጠበቁ ከኃጢአት ነው። ጽድቅ የሚመስል ኃጢአት አሁን በየደጃችን መጥቷል። ክርስቲያኖች ጽድቅ የሚመስል ኃጢአት ሰው መሳደብ እንደ ወንጌል የተቆጠረበት ዘመን፣ ወንጌል እንደ መስበክ የተቆጠረበት ዘመን እኮ በአደባባይ ሰውን ማዋረድ፣ ጳጳስ የለ ቄስ የለ ሁሉን መናቅ፣ ራስን ማጽደቅ ከየት የተማረው ወንጌል ነው? ይሄ እንደ ጽድቅ ቆጥረው የሚኖሩ ሰዎች አሉና ጽድቅ የሚመስል ኃጢአት አለ በየደጃችን ወገን። ክብር የሚመስል ውርደት ተጠናውቶናል ሁላችንም። ተጠንቀቁ የተባለው ለዚህ ነው። ተጠበቁ የተባለው ለዚህ ነው። ክርስቲያኖች ተዘጋጅታችሁ ኑሩ ደግሞ ክርስቶስ የሚመጣበትን ሰዓት ስለማናውቀው ነው። ምልክቱን የተነገረ ብቻ አንድ ነገር እናምናለን። ዓለም እንደሚያልፍና ክርስቶስ እንደሚመጣ እናምናለን። ዓለም ያልፋል፣ ማን ይመጣል? ክርስቶስ ይመጣል። እሱን እንጠብቃለን። ከተኛ በኋላ ከእንቅልፉ ነቅቶ የፀሐይ መውጣት የማይጠባበቅ ሰው አለ? መንገድ ቢኖርበት መንገዱን ለመጀመር መስኮቱን እየከፈተ ፀሐይ የሚያይ አይደለም እንደ መንገደኛ። እኛም መስኮታችንን እየከፈትን የልባችንን መስኮት እየከፈትን ክርስቶስ የሚመጣበትን ቀን እንጠባበቃለን፣ ወይም ወደ ክርስቶስ መሄጃችንን ቀን እንናፍቃለን ክርስቲያኖች። ስለዚህ ተጠንቀቁ፣ ተጠበቁ የተባልን እኛ በዓለም መጨረሻ ስለሆነ ያለን አሁን ምን ቀረበው? ምንም እኮ የቀረ ነገር የለም። ሹመት አለ እንዳትሉም በዚህ ዓለም
በዚህ ዘመን ሲመጡ ደስ አይልም። ሀብት አለ እንዳትሉኝ፣ በዚህ ዘመን ሀብትም አያረካም። ምንድን ነው የቀረው? ጎበዝ አሁን የቀረ ዓለም አለ? ያላለቀ ዓለም አለ? የትኛው ነው ያላለቀ? ሁሉም ከንቱ ሆኖ እያያችሁት ለየትኛው ዓለም ብለን እንጨነቃለን? ይልቁንስ በእግዚአብሔር ቃል እሱን ተመግበን ቃሉ እንደሚነግረን በእውነተኛ ኑሮ ብንኖር፣ ቤተሰባችን በትክክል በእውነተኛ ቃሉ ብንመራ በዚያ ደስ የምንሰኝ አይደለም? የክርስቶስን መምጣት እያሰብን ብንኖር ልባችን በደስታ የሚሞላ ልባችን በእግዚአብሔር ቃል የሚያርፍ አይደለም? ልባችን በቃሉ ያርፍልን ዘንድ ክርስቲያኖች የዓለምን መጨረሻ የክርስቶስን መምጫ እያስታወስን ልንኖር ይገባናል። ሁላችንም በጥበብ ይህን ዓለም ተሻግረን ወደ መንግስቱ ወደ ርስቱ መግባት እንድንችል አምላካችን እግዚአብሔር ይርዳን።